ካሪኩለም ኢቫሉዌሽን አንዱ የስርዓተ ትምህርት ዝግጅት ክፍል ነው። ሁሌም አንድ ስርዓተ ትምህርት ሲዘጋጅ በታሰበው ልክ ውጤታማ መሆን አለመሆኑን ይፈተሻል ወይም ይመዘናል። ይህ ደግሞ በአብዛኛው የሚካሄደው የትግበራ ሂደቱን በመመልከት ነው። ሲጀምርም ኢቫሉዌሽን ማለት አንድ የታቀደ ሥራ በምን ያህል መጠን መሳካት አለመሳካቱን የምንመዝንበት ወይም የምንፈትሽበት አካሄድ ነው። በዚህም ሁኔታ የአንድ የትምህርት ስርዓት ወይም ፕሮግራም ስኬቱንና ውድቀቱን እናውቃለን። ዘመናዊው የትምህርት ኢቫሉዌሽን የተካሄደው ታይለር በተባለ የስርዓተ ትምህርት ምሁር ሲሆን የተካሄደውም ኢቫሉዌሽን ወይም ፍተሻ ተማሪዎች እየወሰዱ ባለው ኮርሶች ይዘት ላይ አንዳንድ ጥያቄዎችን በመጠየቅ አማካኝነት ነው። በዚህም መሰረት ታይለር የአንድ ስርዓተ ትምህርት ዓላማዎች መሳካት አለመሳካታቸውን ለማወቅ የስርዓተ ትምህርት ፍተሻ ወይም ኢቫሉዌሽን አስፈላጊ ነው ብሎ ያምናል። እንደ ታይለር እምነት ስርዓተ ትምህርት ኢቫሉዌት ወይም መፈተሽ ያለበት በትግበራ ወቅት ብቻ ሳይሆን ከትግበራም በፊት ያሉ አጠቃላይ የስርዓተ ትምህርቱ የዝግጅት ስራዎች በትክክል የተቀመጠውን ግብ ወይም ዓላማ ማሳካት እንደሚችሉ ኢቫሉዌት ወይም ፍተሻ ማድረግ ወይም መመርመር ያስፈልጋል ብሎ ያምናል። በተጨማሪም የስርዓተ ትምህርቱ አስፈላጊነት ላይ ጭምር ፍተሻ ማድረግ ያስፈልጋል ብሎ ይመክራል ታይለር። በአጠቃላይ በአንድ የትምህርት ስርዓት ላይ የሚደረግ የኢቫሉዌሽን ወይም ፍተሻ የታቀደውን ስርዓተ ትምህርት ምን አይነት ጠንካራና ደካማ ጎኖች እንዳሉት እና ምን ያህል ውጤታማ እንደሆነና የበለጠ ውጤታማ ለማድረግ ምን ማሻሻያዎች እንደሚያስፈልጉት የሚያይ ማለት ነው። ለዚህም ሲባል መረጃ በጥንቃቄ መሰብሰብና መተንተን ይገባል። በአጠቃላይ የአንድ ስርዓተ ትምህርት ፍተሻ ወይም ኢቫሉዌሽን የሚከተሉት ዓላማዎች አሉት። አንደኛው የስርዓተ ትምህርት ፍተሻ ስርዓተ ትምህርቱ የተሳካ እንደሆነ ያግዛል። ይህም የተሻለ መረጃ በመሰብሰብ የስርዓተ ትምህርቱ ዓላማዎች ወይም ግቦችን ለማሳካት ያገለግላል። ሁለተኛ የስርዓተ ትምህርት ፍተሻ ወይም ኢቫሉዌሽን ማድረግ የስርዓተ ትምህርቱ ዓላማዎች ወይም ግቦች ግልጽ ለማድረግ ይረዳል። ከኢቫሉዌሽኑ የሚገኘው ውጤት በትምህርት ስርዓቱ ውስጥ የተቀመጠውን ግቦች ትክክለኛና ውጤታማነታቸው ላይ ጥቆማ ወይም ግብረ መልስ ይሰጣል። ለውጥ ማድረግ ከተፈለገ እንዲሁ። ሌላኛው የስርዓተ ትምህርት ኢቫሉዌሽን ጥቅሙ ተማሪዎች፣ ወላጆች፣ ቀጣሪ ድርጅቶችና ተቋማት፣ ዩኒቨርሲቲዎች፣ የትምህርት ሲስተሙ ወይም ስርዓቱና የልማት ዕቅድ አውጪዎች በተማሪዎች የውጤታማነት ሁኔታ ላይ በመመርኮዝ የተለያዩ ውሳኔዎችን ለመውሰድ ያስችላቸዋል። ኢቫሉዌሽን የትምህርት ስርዓቱ ምን እንዳሳካ ይፈትሻል። የስርዓተ ትምህርት ፍተሻ ወይም ኢቫሉዌሽን በስርዓተ ትምህርቱ ትግበራው ወቅት ምን እንደተከናወነ እና እየተከናወነ እንዳለ መረጃ ይሰጣል። ለስርዓተ ትምህርቱ የሚወጣው ወጪና ግብዓት ካለው ጥቅም አንጻር ይመለከታል። በባለሙያዎችም መካከል የልምድ ልውውጥ እንዲኖር ያግዛል። በአጠቃላይ የስርዓተ ትምህርት ፍተሻ ወይም ኢቫሉዌሽን ለማሳካት ቅድሚያ ተሰጥቷቸው የተቀመጡ ስራዎችንና ግቦች ውጤታማነትን ማየት ነው። አንድ ስርዓተ ትምህርት
በከፊል ወይም ሙሉ በሙሉ መፈተሽ ኢቫሉዌት ማድረግ ማለት ነው። ለዚህም ሥራ የሚከተሉትን 3 ደረጃዎች መመልከት ወይም መከተል ይኖርብናል። የአንድ ስርዓተ ትምህርት ኢቫሉዌሽን ወይም ፍተሻ ዓላማው ምን እንደሆነ ማስቀመጥ ይኖርበታል። በእርግጥ ዓላማው የትምህርት ግቦችን ስኬታማነትን ማየት ላይ ነው። ስለዚህ የኢቫሉዌሽን ዓላማዎች ግልጽ ሆነው መቀመጥ ይኖርባቸዋል። መፈተሽ ወይም ኢቫሉዌት ማድረግ የፈለግነውን ነገር ወይም ሁኔታ በቀጥታ ተማሪዎቹ ዘንድ ድረስ በመውረድ መመልከት ነው። ይህም ተማሪዎች በተማሯቸው ትምህርቶች ምን አይነት ለውጥ አምጥተዋል በእውቀት በክህሎትና በባህሪ መፈተሽ ማለት ነው። እዚህ ተማሪዎች በተማሩት ትምህርት ምን ያህል ለውጥ ስለማምጣታቸው በቴስት ወይም በፈተና መመልከት እንችላለን። ስለዚህ ትምህርቱ በተማሪዎች ዘንድ የባህሪ ለውጥ ማምጣት አለማምጣቱ ያሳየናል። 3 አይነት የታወቁ የኢቫሉዌሽን አይነቶች አሉ። እነሱም ፎርማቲቭ ኢቫሉዌሽን፣ ዲያግኖስቲክ ኢቫሉዌሽን እና ሰማቲቭ ኢቫሉዌሽን ናቸው። ፎርማቲቭ ኢቫሉዌሽን ይህ የኢቫሉዌሽን አይነት የሚካሄደው በስራ ላይ ያለውን የስርዓተ ትምህርት ወይም ፕሮግራም ለማሻሻል በየጊዜው የሚካሄድ የስርዓተ ትምህርት ፍተሻ ወይም ኢቫሉዌሽን አይነት ነው። ፎርማቲቭ ኢቫሉዌሽን የማያቋርጥ ተከታታይነት ያለው የኢቫሉዌሽን አይነት ሲሆን የሚካሄደውም በ3ቱ የስርዓተ ትምህርት ዝግጅት ሂደቶች ማለትም በእቅድና ዝግጅት፣ በስርጭትና በትግበራ ወቅቶች ላይ ነው። ይህ አይነቱ የስርዓተ ትምህርት ኢቫሉዌሽን ዓላማው በተማሪዎች ውጤታማነት ላይ መረጃ ይሰጣል። ይህም አንድ ትምህርት ከመጀመሩ በፊትና በሂደት ውስጥም ሳለ ያንን መመልከት ያስችላል። ሰማቲቭ ኢቫሉዌሽን ይህ ደግሞ የሚካሄደው አንድ የትምህርት ስርዓት ወይም ፕሮግራም አጠቃላይ ውጤታማነቱ መጨረሻ ላይ ይታያል። ይህ በትምህርቱ ወይም ፕሮግራሙ ማብቂያ ላይ የሚካሄድ ነው። ይህ የኢቫሉዌሽን አይነት ተማሪዎች በትምህርቱ ላይ ያላቸው አስተያየት፣ የመምህራን እይታ፣ የወላጅ አስተያየት፣ የቀጣሪዎች ምልከታና የኮሌጆችና ተቋማት የፈተና ውጤቶች ያካተተ የኢቫሉዌሽን አይነት ነው። መምህራን በትምህርት ቤት ደረጃ በብዙ የስርዓተ ትምህርት ዝግጅት ስራዎች ላይ ይሳተፋሉ። በተለይ ተሳትፏቸው የዕለት ተዕለት ስራቸው በሆነው የትምህርቱ ይዘትና በማስተማሪያ ዘዴዎች መረጣና እንደ ኦዲዮ ቪዥዋል ያሉ አጋዥ መሳሪያዎች ላይ ትኩረት ያደርጋል። ከቅርብ ጊዜያቶች ጀምሮ ደግሞ በስርዓተ ትምህርት ላይ በተለይ በትምህርት ቤት አካባቢ እንደ ውሳኔ ሰጪ አይነት ተሳትፎ ማድረግ ጀምረዋል። ይህም እንደ ስርዓተ ትምህርቱ ተግባሪ፣ አዘጋጅ፣ አጥኚና የኢቫሉዌሽን ወይም የፍተሻ ኃላፊነትን በትምህርት ቤት ደረጃ የሚከናወን ስልጣን አላቸው።